በመጨረሻም እንግዲህ ብሩኬና ቅድስትዬ አለማቸውን እየቀጩ ይገኛሉ ማለት ነው። በጣም ነው ደስ የሚለው። ፍቅሩን ተቀበላት፣ እሷም ተቀበለችው። እኔም ብቻዬን ነው የምኖረው፣ አዛ ላይ ደግሞ አንቺ በጣም ቆንጆ ልጅ አስተዋይ ነሽ፣ ስለዚህ ለእኔ ደግሞ ትበዥብኛለሽ እንጂ አታንሽብኝም። ቅድስትዬ እንግዲህ በዚህ ሰዓት ስሜቷ ደስ ብሏት ራሷን መቆጣጠር አቃታት፣ ፍራቻም አለ። ከዛ በኋላ እንግዲህ ጋሼ አይ ጋሼማ አትበይኝ፣ ከዚህ በኋላ ብሩክ ብለሽ ጥሪኝ። ከዛ ምሳሌዬ እነሱ አልጋ ላይ ቁጭ ብለው ከች ብላ መኝታ ቤት ድረስ መጣችባቸው። ከዛ ደነገጡና እንዴ ምሳሌዬ የኔ ልጅ ምን ሆነሽ ነው ሲላት፣ አይ ምንም አልሆንኩም አባዬ። እንዴ ቅድስትዬ እዚህ ምን ትሰሪያለሽ መኝታ ቤት? ይሄ እኮ የአባዬ መኝታ ቤት ነው፣ የአንቺ መኝታ ቤት መስሎሽ ነው እንዴ ስትላት፣ አይ አይደለም እዚህ ቃል አስተካከል መጥቼ ነው አለቻት ማለት ነው። እሷም ደንግጣ እንግዲህ ምሳሌዬ በጣም ደስ ብሏታል። ሁሌ ለረጅም ጊዜ ስታስበው ስትናፍቀው የነበረው ነገር ነው። ቅድስት እናቴ እንድትሆኝልኝ እፈልጋለሁ፣ አንቺ እናቴ ብትሆኝልኝ በጣም ደስ ይለኛል፣ አንቺ ከዚህ ቤት ከሄድሽ እኔ የምሞትብሻለሁ እያለች እያስፈራራቻት ነበረ። እንግዲህ አድርጎልኝ ነው ብቻ አባትሽ አንድ ጊዜ እሺ ይበለኝ እንጂ መቼም አይኔን አላሽም። እሱ ብቻ የፍቅር ጥያቄው ከሱ ያቅርብና እስቲ ከዛ በኋላ እኔ እና እሱ እንግዲህ እያለች ቅድስትዬ በልቧ እያወራች ነበረ። በመጨረሻም እንግዲህ ብሩክ ጋሼ በቃ አሸኘኝ፣ ካሁን በኋላ እዚህ ቤት መሆን አልፈልግም፣ አንተም ዝም ባልከኝ፣ ስለዚህ እኔ ደግሞ ከዚህ የበለጠ መጎዳት አልፈልግም ስትለው እሱም ነገሩ ገባው። ኦኬ ገብቶኛል ቅድስትዬ፣ ያው ጥያቄው በሴት ልጅ አያምርም፣ ግን ለዛውም አንቺ ግን ዳርዳር ብትይም እኔም ደግሞ እኮ ያው ሰው ነኝ፣ ስሜት ሳይመጣ ቀርቶ ስሜት ሳይሰማኝ ቀርቶ ሳይሆን ነገሮችን ዝም ብዬ ቀለል አድርጌ አስቤያቸው ነበረ። ግን ደግሞ ሳይሽ የምትወደጂ ልጅ ነሽ አንቺ፣ ለእኔ ስትበዥብኛለሽ እንጂ አታንሽብኝም ሲላት፣ እሷም በጣም ደስ አላት። 10 ጊዜ እጇን አፏ ውስጥ ማድረግ ጀመረች። በመጨረሻም እንግዲህ እና እኔ እኮ ከዚህ በፊት የማፈቅረው ልጅ አለ ስትይኝ እሱ ልታገቢ መስሎኝ ነበረ ሲላት፣ አይ በቃ ፍቅረኛ ካላትማ እኔ ምን አደርጋለሁ፣ በመሀላቸው አልገባም ብዬ ዝም አልኩኝ። እውነት የምታፈቅሪው ልጅ ያለሽ መስሎኝ ነበረ ሲላት፣ አይ አይደለም እኔ ምንም ፍቅረኛ የለኝም አንተን ነበረ ብላ ረፍ አለችው ማለት ነው ቅድስትዬ። ከዛም ብሩክ አንገቱን አቀርቅሮ አፈረ መሰለኝ። ከዛም እንግዲህ በመጨረሻም ሁለቱም ተደናግጠው ቁጭ አሉና በቃ ሂጂና መኝታዬን አንጥፊልኝ ቅድስትዬ መሽቷል ልተኛ አለ። እሷም እሺ ብላ መኝታዋን አንጥፋ ጨርስ መጣና እንግዲህ እጇን ቀባ አደረገና እና አሁን ከዚህ ቤት ሄዳለሁ ነው የምትይው ቅድስት ሲላት፣ አይ አይደለም አልኩ እንዴ ጋሼ ስትል፣ አሁን እንደዛ ብለሻል እኮ ግን የትም አትሄጂም አታስቢ፣ አንቺ ከአሁን በኋላ የኔና የኔ ብቻ ነሽ፣ ማንም ከኔ እጅ ሊያወጣሽ አይችልም ሲላት፣ እንግዲህ እሷ በደስታ ፈገግ አለች ቅድስትዬ ማለት ነው። ይሄ ነገርማ እንዴት ነው እውነት ነው እንዴ እያለ በእድሜ አይደለም ማለት እንዴ እያለች እንግዲህ ደስ አላት ማለት ነው ቅድስትዬ። ከዛም ተስማሙ፣ ተነጋገሩ፣ በጠረጴዛ ዙሪያ ችግራቸውን ፈቱ። እንግዲህ የስንት ዓመት ችግር ከዚህ በኋላ መሀሊት የምትባል ሰው ወደ ህይወታችን አትመጣም አይደለ ስትለው፣ እንዴ መሀሊት እኮ በቃ ሞታለች እኮ ከኔ ጋር የለችም፣ ስለዚህ ከዚህ በኋላ መሀሊት ምናምን የሚለው ነገር እኛ ጋር አይሰራም። እኔ አሁን የሚያሳስበኝ ትንሽ የሞገስ ነገር ነው። ብሩክም ይኸው እየሄደ የእሱ በር ላይ እየተቀመጠ ነው። ምናልባት የሆነ ነገር ካደረገው ብዬ ፈርቼ እንጂ ከዚህ በኋላ መሀሌትማ ከኛ ህይወት ውስጥ እኮ ወጥታለች፣ ተገላግለናል። ቅድስትዬ ስለ እሷ ማሰብሽን አቁሚ አላት። እሷም ደስ አላት ማለት ነው። እሺ እንደዛ ከሆነማ አለች። ከዛ በኋላ እንግዲህ በቃ ጋሼ መሽቷል፣ እኔም ልተኛ ሄጄ ልተኛ ስትለው፣ አይ እዚሁ ነው የምተኘው፣ ብቻሽንማ አተኛም ከዚህ በኋላ አሁንማ የኔ ብቻ ሆነሻል። ኧረ ጋሼ እኔ እፈራለሁ፣ እንደዚህ አይነት ነገር የመጀመሪያ ነው ምናምን እያለች ስትል፣ አውቃለሁ ግን ደግሞ ምን ያስፈራሻል ደግሞ ጋሼ ብለሽ እንዳትጠሪኝ ከዚህ በኋላ
ብሩክ በይኝ አላት። እሷም ሀይ በአንድ ጊዜማ ብሩክ ብዬ መጣራቱ ይከብደኛል፣ ለማንኛውም ቀስ በቀስ እለምደዋለሁ አለች። ደስ አላት። እነሱ እንግዲህ እየተላላጡ ምሳሌ በሩን ክፍት አድርጋ ገባችባቸው። ከዛ ምሳሌ ደነገጠችና እንዴ ቅድስትዬ እዚህ ምን ትሰሪያለሽ? ይሄ እኮ የአንቺ መኝታ ቤት አይደለም፣ ይሄ አባዬ ነው ወይስ እዚህ መተኛት ፈልገሽ ነው? አረ አይደለም፣ የሆነ ቃል ወስድ መጥቼ ነው እኮ ምሳሌዬ፣ ለዛ ነው። አይ እዚህ መተኛት ከፈለግሽም አብረን እንተኛለን፣ ችግር የለውም፣ መኝታው ይበቃናል፣ አልጋው ሰፊ ነው አለቻት ቅድስት። ምሳሌዬ አረ አይሆንም ምሳሌዬ አለቻት። እሷም ከዛ የሆነ ተረት ነገር ጠየቀችው አባቷን። አባትየውም ደግሞ ይሄ ተረት ሳይሆን እኮ ዘፈን ነው አላት። ከዛም እንግዲህ ቅድስት ምሳሌዬ አኩርፋ ወጣች። ብሩክና ቅድስትዬም እንግዲህ ፍቅራቸውን እያጧጧፉ ይገኛሉ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? አለሁ ደህና ነኝ። እንግዲህ ቅድስትና ብሩክ አለምሽ ዛሬ ነው ዛሬ እያሉ ነው ማለት ነው። በጣም እፍ ያለ ፍቅር ላይ ናቸው አሁን ላይ ማለት ነው። ምክንያቱም ሁለቱም ያው ፍቅር እሷ ቆይታለች እሱን ማፍቀር የጀመረችው አሁን አይደለም። ምሳሌ ያቺ ማህሌት እያለች ነበረ የምታፈቅረው ቅድስት፣ እሱ ግን ምንም ሊረዳት አልቻለም። እሷም ሄዳለሁ ከዚህ ቤት ሄዳለሁ በሚል ሰበብ እንግዲህ የውስጧን ተናገረች። እሱም ተረዳት። ከዛ በኋላ እንግዲህ ሁሉም ነገር አይ አንቺማ ከኔ እጅ ማምለጥ የለብሽም፣ አንቺ የኔ ብቻ ነሽ፣ የኔ ብቻ እንድትሆኝ ነው የምፈልገው። እንኳን ከአንቺ መጥቶ እኔውም እኮ ልናገር ጫፍ ላይ ደርሼ ነበረ። አረ እንኳንም ተናገርሽ ቅድስትዬ እያለ እንግዲህ ሞገስ ብሩክ የውስጡን ብቻውን እያብሰለሰለ ነበረ። በጣም ተደስቷል። ዳጣዬም ደግሞ የሞገስ ነገር በጣም አሳስቧታል። ሞገስ አሁን ላይ ግራ ተጋብቷል። ዝና በግብረ አበሮቹ የሞገስ ያለበትን አካባቢ ከቧል። ማህሌትም ደግሞ ይቅርብ እባክህን፣ ሞገስ ይገልሃል እንጂ አይለቅህም። ሞገስ አሁን ላይ ተጠንቅቆ ነው የሚራመደው እንዳንተ ሳይሆን፣ ግን ደግሞ እኔ ፈርቻለሁ ከእንደዚህ አይነት ነገር ውስጥ አስወጣኝ እባክህን ዝና ስትለው፣ ምን ነው ቤት ብቻ አገኛለሁ ማለት የለም ሪስኩንም ትወስጃለሽ እንጂ እንደዚህማ አይሆንም ወይዘሮ ማህሌት፣ ሁሉንም ነገር ካልተጋፈትሽ ቤት ምናምን የምትዩ ነገር 10 ሳንቲም አታገኝም። ስለዚህ ተጋፈጪ፣ መጋፈጥ ያለብሽን ነገር ሁሉ መጋፈጥ አለብሽ አላት። ከዛ በኋላ ወይኔ ጉዴ፣ እኔ ግን ፈርቻለሁ፣ እንዴት ማድረግ እችላለሁ እንደዚህ አይነት ነገር? ሞገስ ማለት በጣም በቀለኛ ሰው ነው። በዛ ላይ ደግሞ ከብሩክ ጋር ከተገናኙ ያጠፉናል። በቃ ለዚሽ ነበር ስዘዬ ነበረው፣ ለዚሽ ላቅምሽ ነው እንዴ? ምን አይነት ሰው ጋር ነው የገጠምኩት? እያለ እንግዲህ ዝና ሉላዬም ደግሞ አንዴ ሪያድ ላክልኝ አንዴ ምን ትላለች፣ አርፈሽ ቁጭ በይ እዛ ከተንቀሳቀሽ ግን ዝና ያለው በር አካባቢ ነው፣ እጁ ከገባሽ ይበላሻል አላት። እሷም ደግሞ በቃ ልሙት እንጂ እዚህ ውስጥ ብቻዬን አልቀመጥም። ሴትዮ ምን ሆነሻል? አዳምጭኝ እንጂ እዛው ቁጭ በይ፣ ከዛ መነሳት የለም ብዬሻለሁ እኮ አላት። እሷም እሺ አለች። እንግዲህ ቅድስትዬ በጣም ተደስታለች። ዳጣዬም ደግሞ ብሩክና ቅድስት አንድ ላይ በመሆናቸው ደንግጣለች። አፏን ከፍታ ቀረች ማለት ነው። እንደ መኮሳተርም እንደ መሳቅም ብላለች። እናም ምሳሌን ቅድስት እናትሽ ብትሆን እንዴት ምን ይሰማሻል? ወይኔ ታድዬ አግኝቼ ነው እንዴ? ግን እኮ ቃል ገብታልኛለች ታክመሽ ስትመለሺ እማዬ ብለሽ እንድትጠሪኝ እፈልጋለሁ ብላ ቃል ገብታልኛለች። ስለዚህ ቅድስትዬ ቃሏን አታፈርስም እያለች እንግዲህ እውነት አይ ብቻ አሁን አትረብሻቸው፣ አንቺ ቁጭ በይ፣ እነሱ አሁን እዛ አለማቸውን እየቀጩ ነው አለች ዳጣዬ። ምን ማለት ነው ደግሞ እሱ? አንቺማ ልጅ ነሽ፣ ይሄን አታረፊም፣ አርፈሽ ቁጭ በይ አለቻት። ከዛ በኋላ ምሳሌዬ እንግዲህ የልጅ ነገር ሄደች ከፍት አድርጋ ገባችባቸው። ሁለቱም ተደናገጡ። ምሳሌ መጣሽ እንደ ሄድሽ እንደ እያለች እንግዲህ ቅድስትዬ መዘላበር ጀመረች ማለት ነው። ምክንያቱም ቅድስት ትገባዋለች ለብሩክ ሲጀመር ማለት ነው። ደራሲው ጎበዝ ነው በነገራችን ላይ የነ ብሩክ ደራሲ በጣም ጎበዝ ነው። ቅድስትና ብሩክ አንድ ላይ እንዲሆኑ አድርጓል። መሀሌትን ደግሞ ከህይወታቸው ውስጥ መንቅሮ አስወጥቷታል ማለት ነው። እሱ አሁን
ማህሌትና ዝና ደግሞ ቢጋቡ በጣም ደስ ይላል። ሁለቱ አንድ ላይ ይሄዳሉ ማለት ነው። ኤፍራታም እንዲሁ ስታጨበጭብ መሀል ላይ ቀረች። ወይ ከማህሌት አልሆነች ወይ ከገንዘብ አልሆነች። እንግዲህ ከሁለት ሀውላላ ላይ ወድቃለች ማለት ነው። እንግዲህ ቅድስትዬና ብሩክ ዛሬ አለምሽ ዛሬ ነው ዛሬ እያሉ ነው ማለት ነው። በጣም ደስ ብሏቸዋል ሁለቱም። እውነት ለመናገር በጣም ተደስተዋል። ኃይለኛ ፍቅር ላይ ናቸው ማለት ነው ሁለቱም። አሁን እሷም ተደስታለች በጣም